ሰላም ሰላም የቻናሌ ቤተሰቦች፣ ይህ የጤና እውቀት መማማሪያ የዩቲዩብ ቻናል ነው። በዚህ ቻናላችን ጤና ነክ የሆኑ መረጃዎችን እንማማርበታለን። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ዛሬ ቪዲዮአችን ስለ ደም ግፊት ወይም ሃይፐርቴንሽን የምንማማር ይሆናል። አብራችሁን ቆዩ። አብራችሁን ስትቆዩ ስለ ደም ግፊት ምንነት፣ እንዲሁም የደም ግፊት ምደባዎች፣ ክላሲፊኬሽኖች ምን ይመስላሉ የሚለውን፣ እንዲሁም የደም ግፊት በሽታ መንስኤዎች፣ እንዲሁም የደም ግፊት በሽታ ምልክቶች ምን ይመስላሉ፣ እንዲሁም የደም ግፊት በሽታ መንስኤዎቹ ባንታከም ወይም መድኃኒት ባንጀምር ወይም ክትትል ባናደርግና የደም ግፊታችንን መቆጣጠር ካልቻልን ምን ያስከትላል የሚለውን እናያለን። እንዲሁም የደም ግፊት በሽታን ለመከላከል መወሰድ ያለባቸው ጥንቃቄዎች ምንድናቸው የሚለውን እና ከደም ግፊትና ሕክምናው ጋር የተያያዙ መፍትሄዎች ምን ምንድናቸው የሚለውን የምናየው ይሆናል። አብራችሁ ቆዩ። የደም ግፊት ምንነት ስንል ደም ግፊት ያው አንድ አዋቂ ሰው የደም ግፊት አለበት የሚባለው ትክክለኛ የግፊት መለኪያ መሳሪያ ወይም ትክክለኛ ጊዜ በትክክለኛ አጋጣሚ የደም ግፊቱን ተለክቶ ግፊቱ 140 በ90 ሚሊ ሜትር ሜርኩሪ እና ከዛ በላይ ሲሆን ነው። ወይም የደም ግፊት ልኬት በሁለት የተለያዩ ጊዜያት ተለክቶ ግፊቱ ጤናማ የሚባለውን ደረጃ ካለፈ አንድ ሰው የደም ግፊት በሽታ እንዳለበት ያመለክታል ማለት ነው። የደም ግፊት ምደባዎችን ወይም ክላሲፊኬሽኖችን ስናይ አንደኛው የመደበኛ የደም ግፊት የምንለው የደም ግፊት ሁለት ልኬቶችን አሉት። የላኛው የሲስቶሊክ የምንለው እና የታችኛው ደግሞ የዲያስቶሊክ ልኬት የሚለው ያሳዩናል ማለት ነው። ይህም ከልብ ሪላክስ ስታደርግና ሲፍታታና እንዲሁም ኮንትራክት ሲሆን ደም ለመርጨት እንዲሁም በሚሰበስብበት ጊዜ ያለውን የግፊቶችን የሚያሳይ ሲሆን ሌላኛው ሲስቶሊክ የምንለው መደበኛ ወይም ኖርማል የምንለው ሲስቶሊክ ከ120 ሚሊ ሜትር ሜርኩሪ በታች ሲሆን እንዲሁም የዲያስቶሊኩ የስረኛው ልኬት 80 ሚሊ ሜትር ሜርኩሪ በታች ሲሆን ማለት ነው። ሌላኛው ከፍተኛ ደም ግፊት የምንለው ወይም ኢሌቬትድ አደረገ ከፍ አለ የምንለው ሲስቶሊኩ ከ120 እስከ 129 ሚሊ ሜትር ሜርኩሪ ሲሆን እንዲሁም የዲያስቶሊኩ ከኖርማሉ ከተመሳሳይ ነው ከ80 ሚሊ ሜትር ሜርኩሪ በታች ሲሆን ከፍ አለ እንላለን ማለት ነው። የስቴጅ 1 ሃይፐርቴንሽን ወይም የደረጃ 1 ግፊት የምንለው ሲስቶሊኩ ከ130 እስከ 139 ሚሊ ሜትር ሜርኩሪ ሲሆን እንዲሁም የታችኛው የዲያስቶሊኩ ከ80 እስከ 89 ሚሊ ሜትር ሜርኩሪ ሲሆን ደረጃ 1 ግፊት አለ እንላለን ማለት ነው። እንዲሁም ደረጃ 2 ወይ ስቴጅ 2 ሃይፐርቴንሽን የምንለው ሲስቶሊኩ 140 ሚሊ ሜትር ሜርኩሪ እና ከዛ በላይ ሲሆን እንዲሁም የዲያስቶሊኩ የስረኛው 90 ሚሊ ሜትር ሜርኩሪ እና ከዛ በላይ ሲሆን ደረጃ 2 ሃይፐርቴንሽን እንላለን ማለት ነው። እንዲሁም የደረጃ 2 ሃይፐርቴንሽን ከፍ እያለ ሄዶ ከ160 እና 110 እና የላኛው 160 እና ከዛ በላይ እንዲሁም የታችኛው 110 እና ከዛ በላይ ሲሆን ሲቨር ሃይፐርቴንሽን እንላለን ማለት ነው። ይሄም አደገኛ ወይም ሲቨር የከፋ የግፊት ልንል እንችላለን ማለት ነው። እንዲሁም ሃይፐርቴንሲቭ ኢመርጀንሲ ወይም ሃይፐርቴንሲቭ አርጀንሲ እንላለን ማለት ነው። ሃይፐርቴንሲቭ ኢመርጀንሲ የምንለው ኦርጋን ዳሜጅ ወይም የሰውነታችን ክፍል ላይ ጉዳት ሲያስከትል፣ እንዲሁም ኢመርጀንሲ የምንለው አርጀንሲ ስንለው በዚህ ከቀጠለ ቶሎ መቆጣጠር የማንችል ከሆነ የተለያዩ የሰውነት ክፍሎችን ለምሳሌ እንደ አይን ላሉ ጭንቅላት ላይ ስትሮክ፣ እንዲሁም የኩላሊት ላይ ልብ ላይ ችግር ሊያመጅ ወይም ጉዳት ሊያስደርስ ይችላል ማለት ነው። እነዚህ የደም ግፊት ክላሲፊኬሽኖች ናቸው ማለት ነው። ሌላኛው የደም ግፊት በሽታ መንስኤዎች ምንድናቸው የሚለውን ስናይ አሁን እስካለንበት ዘመን ድረስ በዚህን ጊዜ 90 ከመቶ በላይ መንስኤው ይህ ነው ተብሎ በትክክል አይታወቅም ማለት ነው የግፊት እንዲሁም ይሁን እንጂ የተለያዩ ምክንያቶች ለበሽታው ሊያጋልጡና አስተዋጽኦ ሊያጋራቸው ይችላል ተብሎ የሚጠቀሱ አሉ። እነዚህም ውስጥ ከመጠን በላይ መወፈር ወይም የቦዲ ማስ ኢንዴክሳችን 25 ኪሎ ግራም ፐር ሜትር ስኩዌር እና ከዛ በላይ ሲሆን ከመጠን በላይ መወፈር አለ ማለት ነው። ይህም ሪስክ ነው። እንዲሁም የስኳር በሽታ፣ ሲጋራ ማጨስ፣ እንዲሁም ከፍተኛ ጨው በምግብ ውስጥ መኖር፣ ብዙ የሆነ የአልኮል መጠጥን ማዘውተር፣ እንዲሁም ጭንቀት፣ ስትረስ፣ እንዲሁም የእድሜ መግፋት እንዲሁም ስነ ባህሪ ወይም ጄኔቲክ ፕሪዲስፖዚሽን የራሱ የሆነ ትልቅ ሪስክ ፋክተር ነው ማለት ነው። ሌላኛው የኩላሊት በሽታ፣ እነዚህ ለግፊት አጋላጭ ሁኔታዎች ናቸው ማለት ነው። የደም ግፊት በሽታ ምልክቶች ስናይ ያው የደም ግፊት ሳይለንት ኪለር በመባል ነው የሚታወቀው። ምክንያቱም አሲምፕቶማቲክ ነው ወይም ምንም አይነት ምልክት አያሳይም ማለት ነው። ይህን ቀስ እያለ ምልክት ሳያሳይ ፕሮግረስ ያደርጋል ወይም እየከፋ ይሄዳል ማለት ነው። ይህም ምልክት አልባ ገዳይ በመባል ይታወቃል። እንዲሁም በተጨማሪ የልብ ቶሎ ቶሎ መምታት፣ የአይን ብዥታ ብለር ዲቪዥን፣ እንዲሁም የደረት ውጋት፣ የአንጎል ውስጥ ደም መፍሰስ፣ የአንገት አካባቢ ላይ ጨምድዶ የመያዝ ስሜት፣ እነዚህ የደም ግፊት ምልክቶቹ ናቸው ማለት ነው። የተለያዩ የደም ግፊት በሽታ መንስኤዎች ስናይ የደም ግፊትን በቶሎ የምንቆጣጠር ከሆነ
የተለያዩ ኮንሲኩዌንስ ወይም ኮምፕሊኬሽኖችን መዘዞችን ይዞ ይመጣል ማለት ነው፣ ያስከተላል። እነዚህም ስትሮክ፣ በጭንቅላት ውስጥ እንዲሁም የደም የመፍሰስ እንዲሁም የልብ ድካም እንዲሁም የኩላሊት መድከም፣ የአይን ህመም እንዲሁም በመጨረሻ ላይ ለሞት ሊያደርስ ይችላል ማለት ነው። እነዚህ የደም ግፊት መዘዞቹ ናቸው ማለት ነው። በቶሎ ማንቆጣጠር ከሆነ ግፊታችን የደም ግፊት በሽታን ለመከላከል መወሰድ ያለባቸው ጥንቃቄዎች ምን ምንድን ናቸው የሚለውን ስናይ አንደኛው ቅባት ነክ ምግቦችን በመቀነስ አትክልትና ፍራፍሬን ማዘውተር እንዲሁም የጨው መጠንን በአመጋገባችን መቀነስ፣ ጣፋጭነት ያላቸው ምግቦችን መተው ወይም መቀነስ እንዲሁም ከመጠን በላይ አለመወፈር። ውፍረት ሲጨምር በልብ የደም ማሰራጨት ተግባር ላይ ከፍተኛ ጫና ስለሚፈጥር ደም ወደ ሰውነት በቀላሉ ሊሰራጭ አይችልም። እንዲሁም በቀን ስለዚህ ኤክሰርሳይሶችን በማዘውተር ከ30 ደቂቃ ያህል የእግር መጓዝ እና ቀላል የሚሉ ኤክሰርሳይሶችን በመስራት ከመጠን በላይ እንዳንወፍር አስተዋጽኦ እናደርጋለን ማለት ነው። ውፍረታችንን ኮንትሮል እናደርጋለን። በዚህም ልብ ላይ የሚደርሰውን ጫና እንቀንሳለን ማለት ነው። በዛውም የግፊታችንን ኮንትሮል እናደርጋለን፣ እንቆጣጠራለን ማለት ነው። ሌላኛው ውፍረት እየጨመረ ከሆነ ባለሙያ በመመከር ውፍረትን መቀነስ ያስፈልጉታል ማለት ነው። እነዚህ የደም ግፊትን በሽታ ለመከላከልና መወሰድ ያለባቸው ጥንቃቄዎች ናቸው። እንዲሁም ከደም ግፊት እና ሕክምናው ጋር የተያያዙ የተሳሳቱ እምነቶችና አመለካከቶች አሉ። እነዚህም ማስወገድ ያስፈልጋል ማለት ነው። እነዚህም ኮመን የሆኑት የተለመዱት በሽታው መድኃኒቱን ይለምድብኛል ብሎ በማሰብ ያው ሐኪም ያዘዘሉትን የደም ግፊት መድኃኒት አለመውሰድ ይሄ ችግር ያስከትላል ማለት ነው። የደም ግፊት መዘዞችን ኮንሲኩዌንስ ኮምፕሊኬሽኖችን እንዲኖሩን ያስተዋጽኦ ያደርጋል ማለት ነው። ለዛ በሽታው መድኃኒቱን ይለምድብኛል ብሎ መድኃኒት መውሰድ ማቆም አይጠበቅበትም። እንዲሁም ጉዳት የሚያስከትለው የታችኛው ልኬት ብቻ ነው ብሎ ማሰብ ይህም ተገቢ አይደለም ማለት ነው። የላኛው የሲስቶሊኩም የታችኛው ዲያስቶሊኩም የራሱ ሆነ አስተዋጽኦ አለው ማለት ነው። ለዛ የላኛው ነው የታችኛው ነው ከፍ ሲል ጉዳት የሚያስከትለው የሚለውን የተሳሳተ አረዳድ ነው ማለት ነው። እንዲሁም የእድሜ እየገፋ ሲሄድ የታችኛው የዲያስቶሊኩ እንዲሁም ይልቅ የላኛው የሲስቶሊኩ ትልቅ ፋክተር ሊኖረው ይችላል ማለት ነው። ለዛ ይህን ከሐኪሞት ጋር መወያየት ሀሳቦቱን ማጥራት ይጠበቅበታል ማለት ነው። ሌላኛው የደም ግፊት በሽታ በራስ ምታትና ማይራት በመጨምደድ ብቻ ይታወቃል ብሎ ማሰብ ይህም የተሳሳተ አስተሳሰብ ነው። እነዚህ እምነቶችንና አመለካከቶችን ማስወገድ ያስፈልጋል። እንዲሁም ከደም ግፊት ጋር እና ሕክምናው ጋር የተያያዙ መፍትሄዎች ምንድን ናቸው የሚለውን ስናይ ከጤና ባለሙያው ምክር ማግኘት ያስፈልጉታል። የደም ግፊት ሲኖርበት የጤና ባለሙያዎች ጋር የመኖር ሁኔታ ማስተካከል ወይም ላይፍ ስታይል ሞዲፊኬሽኖችን ከባለሙያ ጋር መወያየትና መተግበር ይጠበቅበታል። እንዲሁም የመድኃኒት ሕክምና አጀማመር ምን ይመስላል የሚለውን ከጤና ባለሙያዎች ጋር መመካከር ያስፈልጉታል ማለት ነው። እንዲሁም የደም ግፊትን የመለካት ባህል ማዳበር ያስፈልጋል። እንዲሁም ለደም ግፊት አጋላጭ ሁኔታዎችን ማስወገድ፣ እነዚህም ሶስቱ ነጮች ማለትም ጨው፣ ጮማና ስኳር፣ እነዚህን ማስወገድ ያስፈልጋል ግፊት ሲኖርበት ማለት ነው። እንዲሁም ግፊት ሳይከሰትም በፊት እነዚህን ብንቀንስ የደም ግፊት ተጋላጭነታችንን እንቀንሳለን ማለት ነው። ሌላኛው የመኖር ሁኔታ ማስተካከል ስንል ላይፍ ስታይል ሞዲፊኬሽን፣ እንዲሁም ሁሉም አዋቂዎች ከፍተኛ ደም ግፊትን ለመከላከል ወይም ለማከም የሚከተሉት የመኖር ሁኔታ ለውጦች ወይም ላይፍ ስታይል ሞዲፊኬሽኖችን በጥብቅ እንዲተገብሩ ይመከራሉ። እነዚህም ጤናማ የሰውነት ክብደትን መጠበቅ እንዲሁም ለልብ ጤናማ የአመጋገብ ልማድ መከተል፣ እነዚህም አትክልቶችን፣ ፍራፍሬዎችን ማዘውተር እንዲሁም የሶዲየም ጨው መጠን መቀነስ፣ እንዲሁም የፖታሺየም መጠንን በአመጋገባችን መጨመር፣ መጠነኛ የአካል ብቃት እንቅስቃሴ ማድረግ፣ ስትረሶችን ወይም ጭንቀቶችን መቀነስ ወይም ማስተዳደር መቆጣጠር፣ እንዲሁም የአልኮል መጠጥን መቀነስ ወይም ሙሉ ለሙሉ ከአልኮል መቆጠብ። እንዲሁም የመድኃኒት ሕክምና ስናይ ከግፊት ጋር ተያይዞ ለሁሉም አዋቂዎች አማካይ ደም ግፊት 140 በ90 እና ከዛ በላይ ሲሆን ከመኖር ሁኔታ ማስተካከል ጋር በተጨማሪ የደም ግፊት መድኃኒት መጨመር ይመከራል ማለት ነው። እንዲሁም አማካይ የደም ግፊት 130 በ80 እና ከዛ በላይ ከሆነ እንዲሁም የሚከተሉት ሁኔታዎች ሲኖሩ መድኃኒት መጨመር ይመከራል። እነዚህ የደም ግፊቱ 130 በ80 እና ከዛ በላይ ሆኖ እንዲሁም የልብ ወይም የደም አውራጅ በሽታ ወይም ካርዲዮቫስኩላር ሪስክ ላላቸው መድኃኒት ቢጨምሩ ይመረጣል። እንዲሁም ቀድሞ የደረሰ ድንገተኛ ስትሮክ ካለ እና ግፊታችን 130 በ80 እና ከዛ በላይ የሚሆን መድኃኒት ብንጨምር ይመረጣል። እንዲሁም ለስኳር ህመምተኞች 130 በ80 እና ከዛ በላይ ከሆነ መድኃኒት ቢጨምሩ ይመረጣል። እንዲሁም ዘላቂ የኩላሊት በሽታ ሲኖር ግፊታቸው ምን እንኳን 130 በ80 እና ከዛ በላይ ከሆነ መድኃኒት ቢጨምሩ ይመረጣል። ሌላኛው የፕሬዲክቲንግ ሪስክ ኦፍ ካርዲዮቫስኩላር ኢቨንት ወይም የካርዲዮቫስኩላር ሪስካቸው የጤና ባለሙያ ሲሰራ 7.5% እና ከዛ በላይ ከሆነ የግፊቶች በተጨማሪ 130 እና በ80 እና ከዛ በላይ ከሆነ መድኃኒት ቢጨምሩ ይመከራል ማለት ነው። ሌላኛው የአማካይ ደም ግፊት 130 በ80
ሆኖና ከዛ በላይ ሆኖና የዓመት የልብ በሽታ የመከሰት እድሉ የ10 ዓመት ማለት ነው ተሰርቶ ከ7.5% በታች ከሆነ ከ3 እስከ 6 ወራት የላይፍ ስታይል ሞዲፊኬሽን ይመከራል ማለት ነው። ሐኪሞች የሚሰጣችሁ የአኗኗር ዘይቤ በመቀየር ኤክሰርሳይሶችን በማዘውተር የአመጋገብ ሁኔታን በመቀየር እነዚህም ግፊት ኮንትሮል የምናደርግ ከሆነ መድኃኒት መጀመር ላይጠበቅቦት ይችላል። ከ3 እስከ 6 ወር ማለት ነው። እንዲሁም ከ3 እስከ 6 ወር ላይፍ ስታይል ሞዲፊኬሽን ላይ ቆይተን ግፊታችን 130 በ80 እና ከዛ በላይ የሚቆይ ከሆነ መድኃኒት መጀመር ይመከራል ማለት ነው። እነዚህ የመድኃኒት እንዴት ለግፊት እንጀምራለን የሚሉት ናቸው። ለበለጠ ከጤና ባለሙያዎች ጋር ምክር ወይም አገልግሎት መመካከር ይጠበቅቦታል ማለት ነው። ስለተከታተላችሁ አመሰግናለሁ። ተጨማሪ ሀሳብ ኮመንት ካላችሁ ከታች ኮመንት ቦክስ ላይ አስቀምጡ። በሌላ የጤና እውቀት መማማሪያ ቪዲዮ እስከነገናኝ ድረስ መልካም ቆይታ